ስዕል አድኖ ለእኔ ከጣዖት አይተናነስም ብዬ ነው የማስበው። ሲቀጥል ለምንድን ነው ሲጀመር ኦርቶዶክስ ሚስጥር ናት የተባለው? ለምንድን ነው ሚስጥር ከሆነችስ እንዴት ነው አውቆ ሰው ወደ እምነቱ የሚገባው? ለምን ሚስጥር ሆነች? ከተሰቀለው ከአንዱ አምላክ ውጭ ሌላ አምላክ አለ ወይ ነው ጥያቄው። መቅደላዬ ከተሰቀለው ከአንዱ አምላክ ውጭ ሌላ ያልተሰቀለ አምላክ አለ ወይ? ስንት አምላክ ነው ያለው? አንድ አምላክ። አንድ አምላክ። ጥሩ። ለአንተ ኃጢአት ሲል የተሰቀለልህ ስንት አምላክ ነው? ደግሞ የሆነ እንትን አለው ብቻ የሆነ ፊልም ነው የሆነ ፊልም እያየሁ ነው የመሰለኝ። ይቅርታ በጣም እና በጣም አይገል እንዲና ከእንትና ጋር ስናወራ ስሚኝ አንድ ጊዜ ከእሱ ጋር ኢየሱስ አምላክ መሆኑን እስቲ ያስረዳናል እሱ። እሺ መቅደላ፣ እዛ ወደ አንቺ እመለሳለሁ። መቅደላ አለ ወይ ደግሞ አለሽ? ሰላም እያለሁ አሉ። ኢየሱስ ክርስቶስ እስቲ አምላክ ነው ተብሎ የተጠቀሰበት ስፔሻሊ ደግሞ ስለ ራሱ የተናገረበት ካለ እስቲ ብትነግረን እስቲ አንድ እስቲ ማስረጃ። አይ ቅድም አነሳችሁት ላይ መጀመሪያ ቆይ አሁን የጠየቁን መለስ። እባክህ መቅደላ የጠየቁን መለስ እባክህ። ከይቅርታ ከኋላ ያበላሻችሁት አርሜ ነው ወዲያ ጥያቄው የምንመለሱ። ጥያቄው ምን መሰለህ? የተናገራችሁትን አርሜ ወደ ጥያቄው ምንድን ነው የተበላሸው? ምንም የተበላሸ ከመጀመሪያ እስከ መጨረሻው እኮ የተበላሻሸ ነው። አሁን ምንም እዚህም እዛ የምንሄድበት የለም። አሁን ጥያቄው ስንት አምላክ ነው ያለው በእናንተ እምነት? በአንተ ሀሳብ ውስጥ ነው ነገሮች የተበላሻሹት እንጂ የተበላሸ ነገር የለም። እሺ ስንት አምላክ ነው ያለው? አሁን ስንት አምላክ ነው ያለው? አንድ አምላክ። አንድ አምላክ። ጥሩ። ለአንተ ኃጢአት ሲል የተሰቀለልህ ስንት አምላክ ነው? አንድ አምላክ ነው እያልኩ አይደል? ለአንተ ኃጢአት ሲል የተሰቀለው አንድ አምላክ ነው? እርግጠኛ ነህ? አንድያ ልጁ ነው። ያው አንድ አምላክ ነው። ሌላ ምንም ታምር የለም። እሺ ከዚህ ከአንዱ አምላክ ውጭ ያልተሰቀለ አምላክ አለ? መቅደላ ሁለት ሆኑ። እኔም እኮ ይሄንን ነው ብለን ሁለት ሆኑበት። መቅደላ አቤት አቤት። ሁለት ሆኑብን። እየተቆራረጠ ሆኖ ነው ይሰማ። እሺ ከተሰቀለው ከአንዱ አምላክ ውጭ ያልተሰቀለ ሌላ አምላክ አለ? ማለት ኢየሱስ ክርስቶስ ያብቃል ነው። አይ አልጠየኩም። ያብቃል ነው ምናምን እንዳትለኝ እንደዛ። ከተሰቀለው ከአንዱ አምላክ ውጭ ያልተሰቀለ ሌላ አምላክ አለ? ሲጀመር መጀመሪያ እኮ ስለ ዮሐንስ ወንጌል ምዕራፍ 1 ላይ የተቀመጠው መጀመሪያ በዛ ልክ ከተረዳን በኋላ ነው ስለ መሰቀል ሳላመሰቀሉ ማውራት ያለብን እንጂ ከተሰቀለው ከአንዱ አምላክ ውጭ ሌላ አምላክ አለ ወይ ነው ጥያቄው። መቅደላዬ ከተሰቀለው ከአንዱ አምላክ ውጭ ሌላ ያልተሰቀለ አምላክ አለ ወይ ነው መጀመሪያ። የተበላሸ ነው የምልህ ለዚህ ነው። እሺ አየሽ ሀይከል እንደዚህ ነው። ምንም አሁን ማንም ማስረዳት አይችልም። አሁን ይህን ነገር ሁለት ነው ሶስት ነው የሚሆነው። ትክክል ነሽ አንቺ ሀይከል። እዚህ አንድ አምላክ እኔ ሲያስረዱኝ ምንም አልገባኝም እና መልሳቸው ራሱ ጥያቄ ነው የሚሆነው። እኔ አሁን ስዕል አድኖ ለምንድን ነው በዚህ ልክ የሚመለከው ምናምን ብዬ በጠየቁበት ሰዓት ስዕል አድኖ እግዚአብሔር እንድናስታውሳቸው የተሰራ ነገር ነው ምናምን ያሉኝ እና እግዚአብሔርን ለማስታወስ ስዕል አድኖ ያስፈልጋል ብዬ አላስብም። ዓለምን የፈጠረ ጌታ እስከሆነ ድረስ የትም ብትንቀሳቀስ የትም ላይ ብትሆን እሱን ከማስታወስ ወደኋላ የሚል ነገር የለም እና ስዕል አድኖ ለእኔ ከጣዖት አይተናነስም ብዬ ነው የማስበው። ሲቀጥል ለምንድን ነው ሲጀመር ኦርቶዶክስ ሚስጥር ናት የተባለው? ለምንድን ነው ሚስጥር ከሆነችስ እንዴት ነው አውቆ ሰው ወደ እምነቱ የሚገባው? ለምን ሚስጥር ሆነች?
አሁን በአጭሩ ምን መሰለሽ አይከል ኢየሱስ ክርስቶስ ስለ ራሱ የተናገረውን ብቻ ነ በአጭሩ ኢየሱስ ክርስቶስ ስለ ራሱ የተናገረው በቃ ዘርዘር ላድርግልሽ። ኢየሱስ ምን አለ? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ በአምላክ የሰማሁትን እውነት የነገርኳቸውን ሰው ልትገሉኝ ትፈልጋላችሁ፣ አብርሃም እንዲህ አላደረገም አለ። እኔ ሰው ነኝ አለ። አንድ ሁለተኛ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻህን የሆንክ አንተን የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች ዘላለም ሕይወት ናት አለ። እውነተኛ የሆነ አምላክ አንድ እንዳለና እንዲሁም ኢየሱስ ክርስቶስ ራሱ መልእክተኛ እንደሆነ አገኘን። ራሱ የተናገረው። ሶስተኛ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ ብሏል። አምላኬ አምላካችሁ ነው፣ አባቴ አባታችሁ ነው ብሎ ጨርሷል። ስለዚህ አምላክ አለው። እሺ አራተኛ መሲህ ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 24 ላይ ምን አለ? እኔ ክርስቶስ ነኝ ብሎ ተናግሯል። ሊትራሊ ማለት ነው። እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ ከሆንክ ገልጠህ ንገረን አሉት። ከዛ እሱ ምን አላቸው? ይህ በእግዚአብሔር በአባቴ ስም ማድረገው ስለ እኔ ይመሰክራል አለ። ስለ ምንድን ነው የሚመሰክረው? ስለ ክርስቶስ ናል። ስለዚህ ኢየሱስ ክርስቶስ ማለት ያው መሲህ ማለት ነው። ሰው ክርስቶስ መሆኑን ራሱ ተናግሯል። ለዛ ነው ማርቆስ ወንጌል ምዕራፍ 10 ቁጥር 61 ላይ አንተ የብሩክ ልጅ ክርስቶስ ነህ ሲሉት አሁን ነኝ ብሎ የተናገረው ማለት ነው። ስለዚህ ኢየሱስ ክርስቶስ ነው ማለት ነው። ስለዚህ ይህ ክርስቶስነቱ ደግሞ በመደረግ የተገኘ ነው። የት ነው የተደረገው ካለን የሐዋርያት ስራ ምዕራፍ 10 ቁጥር 38 ላይ እግዚአብሔርም የናዝሬቱን ኢየሱስ በመንፈስ ቅዱስ በኃይልም ቀባው ይላል። ስለዚህ የተቀባ ነው። ሲቀባ ምን ሆነ? ሐዋርያት ስራ ምዕራፍ 2 ቁጥር 36 ላይ እግዚአብሔርም ማነው እናንተ የሰቀላችሁትን ሰቅላችሁ የገደላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይውቃል። ስለዚህ ጌታም ክርስቶስ የሚያደርገው እግዚአብሔር። ስለዚህ በአጭሩ ምንድን ነው? ኢየሱስ በመደረግ የተገኘ ነገር ነው። በቃ በአጠቃላይ ሁሉ ነገሩ ተደርጎ ነው የተገኘ። ምንም በራሱ ያለው ነገር የለም። ግልጽ ነው። በቃ ራሱ የተናገረውን ይዘን ስንሄድ ለምሳሌ እኔና አብ አንድ ነን ብሏል። ለምሳሌ እኔና አብ አንድ ነው። ትክክል ነው። ኢየሱስና አብ አንድ ናቸው። በምን ቁጥር 29 እና 28 ነው። ቁጥር 29 እና 28 እና 29 ስታየው ምን እያለ ይናገራል? ኢየሱስ ራሱ ሲናገር እኔም የዘላለም ሕይወት እሰጣቸዋለሁ። ዘላለም ሕይወት ማለት ምንድን ነው? ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ያልተናገርኩም ነገር ግን የላከኝ አብ እሱ የምለውን የምናገረው ትእዛዝ ሰጠኝ፣ ትእዛዙም የዘላለም ሕይወት እንደሆነች ያውቃለዋል። ይህን ትእዛዝ ነው የሚሰጣቸው፣ የዘላለም ሕይወት ማለት ነው። አሁን ኢየሱስ ክርስቶስ ምን አደረገ? እዚህ ጋር እኔም የዘላለም ሕይወት እሰጣቸዋለሁ አለ። ከእጄ ማንም አይነጥቃቸውም አለ። ልባርጊ ከእጄ አለ። ከእጄ ለምን ሲባል የሰጠኝ አባቴ ከሁሉ ይበልጣል። ከሁሉ ይበልጣል። የሰጠኝ አባቴ ከሁሉ ይበልጣል። ከአባቴ እጅ ሊነጥቃቸው የሚችል ማንም የለም አለ። ኢየሱስና አብ እነዚህም በጎች አባቱ ስለሰጠው ከአባቱ እጅ ሊነጥቅበት። ለምሳሌ እኔ አሁን ለምሳሌ አላህ የሰጠኝን ነገር ማንም መጥቶ ሊነጥቀኝ አይችልም። በቃ ገብቶሻል። ኢየሱስም ከዚህ አንጻር ምን አለ? እኔና አብ አንድ ነን አለ። ተግባባን። ኢየሱስ ክርስቶስ ብቻ ሳይሆኑ አብና ኢየሱስ ብቻ ሳይሆኑ አንድነት ያላቸው እኛ አንድ እንደሆንን አንድ የሆኑ ዘንድ አለ። ስለዚህ አንድ እንደሆንን አንድ የሆኑ ዘንድ ማለት አብና ወልድ አንድ እንደሆኑት እነዚህ ደቀ መዛሙርቱም አንድ ናቸው ማለት ነው። ያ ማለት ወይ 14 ወይ 15 ይሆናሉ አንድ ላይ ከአብ ከወልድም ከመንፈስ ቅዱስ ጋር። አለዛ ደግሞ አብና ወልድ አንድ አምላክ እንደሆኑት እነዚህም አንድ ሰው ይሆናሉ ማለት ነው። ነው። ስለዚህ አሁን በቃ በአጭሩ ኢየሱስ ክርስቶስ አምላክ ለመሆኑ የሚያሳይ አንድም ማስረጃ የለም። ባይሆን ኢየሱስ ራሱ መሲህነቱን የሚያሳይ እንጂ ምንም አይነት ትክክለኛ ማስረጃ የለም። ስለዚህ አሁን ቅድም እንዳልሽው ነው። በቃ በአጭሩ ኢየሱስን በቃ ራሱን ተከትለን ስንሄድ ስለ ራሱ የተናገረውን ብቻ ይዘን ብንሄድ ራሱ ኢየሱስ የተናገረው የመሰከረው አምላክ እንዳልሆነ እና አምላክ እንዳለው ነው። አንቺ ሰው ታመልኪያለሽ አይቀል ሰው ይመለካል። እኔ ሰው አላመልክም። ግን ምን አለ መሰለህ ኢብራሂም፣ እኔ ግራ ያጋባኝ ነገር አለ። እኔ አሁን እንዳንተ አይደለም ማረዳዴ ሁላ ማለት ነው። እግዚአብሔር አንድ አምላክ ነው ብለው ካሉኝ እንዴት ነው አንድ ሰው ማለት ሰውም ፈጣሪም ሰውም ሆነ ፍጹም ፈጣሪ ሆነ ምናምን ብሎ ከተመለቀ እንዴት ነው ሲጀመር? እንዴት ነው ፈጣሪ ፍጹም ሰው ሊሆን የሚችለው? ሲጀመር ፍጹም አምላክም ፍጹም ሰውም ሊሆን የሚችለው? እሱን ነው እኮ ነው የምልሽ አይቀርም። እያልኩሽ ያለሁት እሱን ነው። አምላክ
ሆሴ ምዕራፍ 11 ቁጥር 9 ላይ እኔ አምላክ ነኝ እንጂ ሰው አይደለሁም እና። ስለዚህ አምላክ ሰው ካልሆነ ኢየሱስ ደግሞ ሰው ከሆነ አለቀ ጉዳዩ። አምላክ እኔ ሰው አይደለሁም። አንድ ሁለተኛ ጢሞቴዎስ ላይ ሲጻፍ ምዕራፍ 2 ቁጥር 5 ላይ አንደኛ ጢሞቴዎስ ላይ አንድ አምላክ አለና አለ። በቃ ልብ አለ። አምላክ አይሶሌትድ ሆኗል። አሁን እዚህ ጋር በቃ አለ የአምላክ ጉዳይ። አንድ አምላክ አለና በአምላክና በሰው መካከል ያለ መካከለኛ ደግሞ አንድ አለ አለ። እሱም ማን ክራይስት ጂሰስ አለ። እሱም ኢየሱስ ሰው ነው። በቃ የሽም። ስለዚህ አምላክ ሰው ሁለት የተለያዩ አካላት ናቸው። ስለዚህ አሁን እንዳልሽው ነው። አምላክ ሁሉን አዋቂ ነው፣ ሁሉን አላዋቂ አይሆንም። ሁሉን አዋቂ የሆነው ሁሉን አላዋቂ ሊሆን አይችልም። ምክንያቱም እማየውን ነገር ሌላ ምን አለ መሰለህ ግራ ያጋባኝ ማለት ነው። ፊቴን ልታዩ ፍጹም አይቻላችሁም ይላል እና ከዛ ደግሞ የሆነ ሰዓት ላይ የሆነ እንትን ላይ ኢየሱስ ደግሞ ምን ይላል? እኔን ያየ አብን እንዳየ ነው ምናምን ነገር የሚላል እና እንዴት ነው እሱ? ይህ አሁን እንዴት መሰለሽ? ትክክል። በቃ እንደዚህ ደህና አሪፍ ጥያቄ ነው። በቃ እኔን ያየ አብን አየ ማለት አውቀዋለሁ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ጀምሮ ነው ያለው። ምን አለ መሰለሽ ኢየሱስ ሲናገር እኔ እውነትም መንገድም ህይወትም ነኝ አለ። እኔ እውነት ነው። ኢየሱስ እውነት ነው፣ ውሸታም አይደለም። መንገድ ነው፣ ህይወትም ነው። ህይወት በሱ በኩል ነው የሚገኘው። ምክንያቱም የዘላለም ህይወት የምታገኘው ማለትም እንደ ባይብሉ ነው የምልሽ ኢየሱስን ማመን በመልእክተኝነቱ ቅድም እንዳልነው ማለት ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ ሆን ከአንተን የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ስለዚህ ኢየሱስን እንደ መልእክተኝነት ማወቅና አምላክን እንደ አንድ አምላክ መያዝ ምን በመባል ይታወቃል? የዘላለም። ስለዚህ ኢየሱስ ያንን ህይወት በማስገኘት ህይወት ይባላል። በተመሳሳይ ሁኔታ መንገድ ነው፣ ከኔ በቀር ወደ አብ የሚመጣ የለም አለ። ቀጠለና ምን አለ? በቃ እሺ ቆይ አንዴ ላውጣና ጥቅሱን ልንገርሽ። ጥቅሱን ላንብብልሽ። ጥቅሱን እያነበብ ነው እናውራው። ወይት ሚኒት። እሺ ዮሐንስ ወንጌል የዮሐንስ ወንጌል ምዕራፍ 14 ቁጥር 7 ላይ ምን አለ? እኔም ብታውቁኝ አባቴን ባወቃችሁ ነበር አለ። አረ ቪዲዮ ዝጋለን ሀቢቢ። እሺ ማን ነው? እሺ እኔም ብታውቁኝ አባቴንስ ባወቃችሁ ነበር አለ። እኔም ብታውቁኝ አባቴን ባወቃችሁ ነበር። ከአሁንም ጀምራችሁ ታውቁታላችሁ፣ አይታችሁትም አላለ። ከአሁን ኧረ ቢስሚላ ምን ሆኖ ነው? እሺ እኔም ብታውቁኝ ላስረዳሽ ነው። እኔን ብታውቁኝ አለ። እኔን አለ ብታውቁኝ አባቴን ባወቃችሁ ነበር። እውነት ነው። ኢየሱስን ስታቂ ነው አብን ልታቂ የምችል። ለምን ከተባለ አብ የነገረውን ስለሚና እኔ ከራሴ አልተናገርኩም፣ ነገር ግን የላከኛ እሱ የምለውን የምናገረውን ትእዛዝ ሰጠኛል። ስለዚህ እሱ የሚለውና የሚናገረውን ትእዛዝ ስለሰጠው አብ የሚነግረው ትምህርት የአብ ወልድ የሚናገረው ትምህርት የአብ ትምህርት ስለሆነ አብን እናውቅበታለን። ከዛ ቀጠለና ምን አለ? ከአሁን ጀምራችሁ ታውቁታላችሁ፣ አይታችሁትም አላላቸው። አብን አላዩትም፣ እግዚአብሔርን ያየ አንድም የለም ብሎ ተናግሯል፣ ጨርሷል። ስለዚህ አብን ካላዩት በምንድን ነው የሚያዩት? በአስተምህሮ ያዩታል ማለት ነው። ቀጥይ ፊልጶስ ጌታ አብን አሳየኝና ይበቃናል አለው። ኢየሱስም አንተ ፊልጶስ ይህን ያህል ዘመን ከአንተ ጋር ስኖር አታውቀኝም? ምን አለው? ሰው ነኝ ነው እያለ ያለው። በቃ እንዴ ምን ሆነ ነው? እኔ እኮ ሰው ነኝ እንደ አንተ፣ በቃ እስከ ዛሬ አታውቅም ነው። ከዛ ቀጠለና ምን አለ? እኔን ያየ አብን አይቷል አለ። ስለዚህ ማየት የሚባለው ነገር ቅድም እንዳልነው ነው። ማየት የሚባለው ነገር አስተምህሮቱን ነው እንጂ ኢየሱስን ማየት አብን እንደ ማየት ይቆጠራል። ትክክል ነው። እኔን ለምሳሌ ጠቅላይ ሚኒስትራችን አብይ አህመድ አሜሪካ ላይ የኢትዮጵያ አምባሳደር ይኖራል። ስለዚህ አሁን እዛ አሜሪካ ላይ ያለው አምባሳደር የሆነ ሰው ሄደና ይጠይቃል። ታብታብ አድርጎ ያጀማ ታብታብ እያደረጋችሁ እሺ፣ 1 ሚሊዮን አስገቡ ታብታቡን፣ ያለዛ ጥሩ አይመጣም። ሚሽን ማን ነው ማይዘን ነው ምናምን ተመለሽ ወደዚህ ትወርጃለሽ ያለዛ። እሺ እና ምንድን ነው አብይን ካላሳየኝ ብሎ በቃ የሌለ እንትን ቢል ያ ሰውዬ እዛ ያለው አሜሪካ ያለው ሰው ማለት ነው አብይን ነው የምፈልገው ምናምን ብሎ ቢናገር አይ እኔን ያየ እኮ አብይን አይቷል። እኔ እኮ እዚህ ጋር ያስቀመጠኝ እኮ በአብይ በቃ እሱን እንድተካ እሱን ወክዬ ነው የመጣሁት ነው። ተግባባን? ኤጀንት ነው በቃ። ኢየሱስ ክርስቶስም ኤጀንት ነው። ግልጽ ነው።
ነቢያቶች ኤጀንት ናቸው። ለዛ ነው አምላክ ተብለው የሚጠሩት። አምላክ ተብለው የማይገናኝ ምሳሌ አታገናኝ በእናትህ የራስ ምስ እሺ ሶፍት ታቀብሏታላችሁ ወይ? ሶፍት አቀብልሻለሁ። ሁለተኛ ላይ ሶፍት ጋቢ ምናምን እናቀብልሻለን። ታች ምናምን